የከተሞችን እድገት ፈጣንና ዘለቂታዊነቱን ለማረጋገጥ ብሎም መልካም አስተዳደርን ለማስፈንና ለኑሮ ተስማሚ ለማድረግ መሬት በቅድሚያ ከሚጠቀሱ የሀብት ምንጮች ግንባር ቀደሙ እንደሆነ ይታወቃል። ታዲያ በከተሞች የሚገኘውን ይህንን ውስን ሀብት በአግባቡ አውቆ መዝግቦና አልምቶ ዋነኛ የገቢ ማግኛ ዘርፍ ለማድረግ የመሬት አስተዳደርና አገልግሎት አሰጣጡ ዘመኑን የዋጀና ውጤታማ ስርዓትን የተከተለ መሆን ይገባዋል። ከዚያ አኳያ የመሬት ዘርፍ ተዋናዮች ከአሰራር ስርዓት ጋር ተያይዞ የሚመጡ ለውጦችን ማዕከል ያደረገ የተግባር እንቅስቃሴ የጀመሩ ሲሆን በሴክተር ደረጃ የሚወጡ ፖሊሲዎችንና ስትራቴጂዎችን በተሟላው መልኩ ለመተግበር እንዲቻልም ከሁሉ በላይ ሙያዊ ብቃት ያለው በስነ ምግባር የታነጸና የስራ ተነሳሽነት ያለው የሰው ኃይል እንዲፈጠር ለአመራሩና ሰራተኛው የክህሎት ግንባታ ላይ ያተኮሩ ስልጠናዎች ብሎም ሙያዊ ብቃት ምዘና ስርዓትን በማዘጋጀት እየተሰራ ነው። እንደ ሚኒስቴር መስሪያ ቤት በተለይ ደግሞ እንደዚህ እንደ ፕሮጀክት ጽህፈት ቤት በዋናነት በፕሮጀክት ደረጃ ተይዘው ከሚሰሩ ስራዎች መካከል አንዱ ትልቁ የከተሞችን ገቢ ሊያሳድጉ የሚችሉ የገቢ ምንጮችን በመለየት የተለያዩ ጥናቶችን እያደረግን በፓይለት ደረጃ ምን ተገብረው እንዳለ ሆኖ በሁለተኛነት ግን እንደ ትልቅ ተልዕኮ ወስደን እየሰራን ያለነው በተለይ በፕሮጀክት ደረጃ በመሬትና በፕላን ዘርፍ የሰለጠነ የሰው ኃይል ለማፍራት የተለያዩ የአጭር ጊዜ የመካከለኛ ጊዜ ስልጠናዎችን እያዘጋጀን አጠቃላይ ይሄ ዘርፍ በተለያዩ ጊዜ በተደረጉ ጥናቶቹ የሚያመላክቱት ከፍተኛ የሆነ በተለይ ከክህሎት ጋር በተገናኘ ከፍተኛ ክፍተቶች እንዳሉ ነው ጥናቶቹ የሚያሳዩትና እነዚህን ጥናቶች መነሻ በማድረግ ሚኒስቴር መስሪያ ቤቱም የተለያዩ በርካታ ዝግጅቶችን አድርጎ በተለይ በአጫጭር ጊዜ በስራ ላይም ባለሙያዎቹ በክልሎቹ በመሄድ እንዲሁም ደግሞ ከዩኒቨርሲቲዎች ጋር ሙያዊ ስልጠናዎችን ከዛም ባለፈ ደግሞ በተለይ ዘርፉ በተመዘነ ብቃት ለቦታው ብቁ በሆነ ባለሙያ እንዲመራና ይሄ ዘርፍ ደግሞ የሚጠበቅበትን በተለይ መንግስትና ሕዝብ ከዚህ ከመሬት ዘርፍ ሊያገኙ የሚገባውን ጥቅም ማግኘት እንዲችሉ የተለያዩ ስራዎችን እየሰራን ነው የቆየ ነው። ባለፉት አመታትም አሁንም በቅድ ተይዞ በርካታ ስራዎች ናቸው የተከናወኑ ያሉት። ያለን መሬትና የሰው ኃይል ነው። ስለዚህ መሬትን በአግባቡ ለመምራት መሬትን በአግባቡ ለማስተዳደር ቆጥሮ ለመያዝ ለመመዝገብ ለሚመለከተው አካል ለማስተላለፍ ለኢኮኖሚ ለማህበራዊ ለፖለቲካዊ አገልግሎቶች ጥቅም ላይ ለማዋል በአግባቡ ለመምራት ዕውቀት ያስፈልገናል። ዕውቀት የሚመነጨው ያንን የሚሰራው ሰው ነው። ስለዚህ ሰው ላይ በደንብ አድርገን ጠንክረን መስራት ይገባናል። የፈለገ ገንዘብ ቢኖረን ቴክኖሎጂው ቢኖረን አደረጃጀት አሰራር አሁን ከዘመኑ ጋር ኢንፎርሜሽን ቴክኖሎጂ ሌሎች ነገሮች ግብአቶች ቢኖሩን ሰው ከሌለን የሰለጠነ የበቃ በአግባቡ ያን ነገር ተረድቶ ሊሰራ የሚችል የሰው ኃይል ከሌለን ስራውን መስራት አንችልም። በዚህ ዘርፍ በተለይ በአጫጭር ጊዜ የሚሰሩ ስራዎችን ስናይ ስልጠናዎች በተለያዩ ጊዜዎች በርካታ ስልጠናዎች ናቸው። ያው በዘርፉ የተለያዩ ፖሊሲዎች፣ ስትራቴጂዎች፣ የህግ ማዕቀፎች አሉ። እነሱንም ለማስፈጸም የተለያዩ የአሰራር ስርዓቶች፣ ማኑዋሎች፣ ስታንዳርዶች በየጊዜው ነው የሚዘጋጁትና እነዚህ ላይ በተለያየ ጊዜ አጫጭር ስልጠናዎች ለሁሉም ክልሎች በዘርፉ ላይ ለተሰማሩ ባለሙያዎች፣ አመራሮች የሚሰጡ ስልጠናዎች አሉ። እነዚህ እንግዲህ በየዕለቱ ባለሙያዎች ባሉ የህግ ስርዓቶችና ሌሎች ተገቢ የሆኑ ጉዳዮች ላይ ግንዛቤው እየኖራቸው እንዲሰሩ ለማድረግ ነው። ከዚህ በተያያዘ ደግሞ መሬት ላይ ፕላን ከማዘጋጀት ጀምሮ መሬት ላይ ወርዶ እስከ መቀየስ የሚፈለጉ ቴክኒካል የሆኑ የክህሎት ስልጠናዎች አሉ። እነዚህ ስልጠናዎች ከተለያዩ ዩኒቨርሲቲዎች ጋር በተለያዩ ጊዜ የተለያዩ ስልጠናዎች ይሰጣሉ። ጋፖች አሰስ እየተደረጉ ማለት ነው። ከዚህ ባሻገር ደግሞ ከ2007 ጀምሮ በተለያዩ ዙሮች ይሄ ዘርፍ የሚጠበቅበትን ውጤት እንዲያመጣ ዘርፉ ላይ መደቡ ወይም የስራ መደቡ ወይም ሙያው የሚጠይቀውን ብቃት መኖር አለበት በሚል እሳቤ በሶስት ዙሮች ከ4000 በላይ የሚበልጡ ባለሙያዎች ምዘና ተደርጎላቸው ያንን ምዘና ጠናቀው ወደ ስራ ገበታቸው የተመለሱበት ሁኔታ አለ። በዚህ መልኩ ክህሎትን መሰረት አድርጎ የሚሰጡ ስልጠናዎችና የባለሙያዎች ምዘና ስርዓት ታዲያ አሁን ላይ በዘርፉ ይነሱ የነበሩ የተገልጋይ እርካታን ከፍ እንዲል በማድረግ ደረጃ ውጤት ማሳየት የጀመሩ ሲሆን ይህንን ታሳቢ በማድረግም በዘንድሮ ዓመት በተደራጀ መልኩ ለመተግበር እቅድ ተይዞ እየተሰራበት ነው ተብሏል።
በተለይ ወቅቱ የሚጠይቀውን ቴክኖሎጂው የሚፈልገውን ነገር በዛ ደረጃ በቅቶ ተመዝኖ የሚሄድ ሰው በአገልግሎት አሰጣጡም በገቢ ማሳደጉም ላይ የራሱ የሆነ ጉልህ ሚናና ጥቅም እንዳለው በዳሰሳ ጥናቱ ለማየት ተችሏል ማለት ነው። ያንንም መነሻ አድርገን ነው በተለይ በዚህ 2014 እቅዳችን 1000 ሁሉንም 10ቱም ክልሎችና 2ቱም ከተማ አስተዳደሮች አጠቃላይ ከነዚህ በተወሰነ ደረጃ ያው የበጀትና የተለያዩ ኮንስትሬንቶች በመኖራቸው እንጂ በእርግጥም እዚህ ዘርፍ ላይ በርካታ ባለሙያዎች ናቸው ያሉት። ግን ከበጀት እና ከሌሎች ከጊዜም ውስንነት ሁሉንም ባንዴ መመዘንም ማሰልጠንም ስለማይቻል ከሁሉም ክልሎች የተውጣጡ 1000 የሚጠጉ ባለሙያዎችን በዚህ ዓመት ለመመዘንና በምዘናው ጋር ደግሞ ምዘናውን የማያልፉትን ደግሞ በማሰልጠን በድጋሚ እንዲመዘኑ ለማዘጋጀት የተለያዩ ስራዎችን ነው እየሰራን ያለ ነው። በዚህም ያው የቴክኒክና ሙያ ፖሊሲና ስትራቴጂው ባለፈው ዓመት ተከልሷል። ያንን መነሻ አድርገን ከዚህ ቀደም የነበሩት የሙያ አይነቶችና ደረጃዎች አሁን በአዲሱ ፖሊሲና ስትራቴጂ መሰረት በዚህ ዓመት ከስራና ክህሎት ጋር በጋራ በመሆን የሙያ አይነቶች በ4 የሙያ አይነቶች በ16 የሙያ ደረጃዎች የሙያ ደረጃ ክለሳው ተከናውኗል ማለት ነው። ሙያዎቹም ካዳስትራል ሰርቬይንግ እና ማፒንግ፣ ካዳስትራል ሬጅስትሪ ሲስተም፣ አርባን ፕላኒንግ እና ላንድ አድሚኒስትሬሽን፣ ሪል ፕሮፐርቲ ቫሉዌሽን የሚባሉ የሙያ አይነቶች በ16 የሙያ ደረጃዎች ማለት ነው ይሄ የተከናወነው። የሙያ ደረጃ ክለሳው አልቆ አሁን የካሪኩለም ዝግጅትና የምዘና መሳሪያ ዝግጅት ላይ ነው። ይሄም የሚከናወነው አብሮ ከቴክኒክና ሙያ ወይም ከስራና ክህሎት ሚኒስቴር ጋር በጋራ በመሆን ነው። ከዚህ የስርዓተ ትምህርት ክለሳ ጎን ለጎንም ባለፉት ጊዜያት በውጭ ሀገራት ባለሙያዎች ይሰጥ የነበረውን የምዘና ስርዓት በሀገር ውስጥ ባለሙያዎች ለመተካት በተሰራው ስራ ከአምቦ ዩኒቨርሲቲ ጋር በመተባበር 180 የሚሆኑ መዛኞችን ማፍራት የተቻለ ሲሆን በቀጣይም የምዘና ሂደቱን የሚመሩ 5 ከፍተኛ ትምህርት ተቋማት ተመርጠው ወደ ስራ ገብተዋል። ይህንን የምዘናና ስልጠና የሚያከናውኑ ዩኒቨርሲቲዎችን የምልመላ ስራ ሰርተናል። ያው መስፈርቶችን መሰረት አድርገን ማለት ነው። እንግዲህ እነዚህ ዩኒቨርሲቲዎች በአጠቃላይ በተለይ በዚህ ዘርፍ ልምድ ያላቸው መሆኑን መነሻ በማድረግ ይሄ ስልጠና ደግሞ ቴክኒካል ስልጠናም ከመሆኑ ጋር ተያይዞ እነዚህ ዩኒቨርሲቲዎች በርካታ በክላስተር ነው ምዘናና ስልጠናውን ለማድረግ እቅድ የተያዘው። በክላስተር ደግሞ ያው ተደራሽነትን ይሄ ረዘም ላለ ቢያንስ እስከ 3 ወር የሚወስድ ቢያንስ 2 ወር የሚወስድ ስልጠና ነውና ይሄ እዛ ዘርፍ ላይ ደግሞ የሚሰጡ በርካታ አገልግሎቶች አሉ። እነዛን አገልግሎቶች ያው በተወሰነ ጊዜም ቢሆን ባለሙያው ወደዚህ ምዘናና ስልጠና ሲገባ ጋፖችም እንዳይኖሩ በክላስተር ደረጃ ለክልሎች ተደራሽ በሚያደርግ አግባብ በክላስተር ደረጃ መስፈርቶች ተቀምጠው በርካታ ዩኒቨርሲቲዎችን ለመዳሰስ ተሞክረዋል። ከተዳሰሱት ዩኒቨርሲቲዎች ግን 5 ዩኒቨርሲቲዎች ይሄ ምዘናና ስልጠና እንዲሰጡ የልየታ ስራው ተሰርተዋል። በቀጣይ የነሱ የሚያቀርቧቸው ቴክኒካልና ፋይናንስ ፕሮፖዛሎችን መሰረት አድርገን ዩኒቨርሲቲዎቹን የምናሳውቅና ይሄ ስራ በቀጣይ ከነሱ ጋር የሚሰራ ነው። በእነዚህ 5 ተቋማት 5000 ባለሙያ ለመመዘን ነው እያቀድን ያለነው። 5000 በጣም ትንሽ ቁጥር ነው። ለ5 ዓመት የያዝነው እቅድ ነው። በዚህ እናበቃለን ማለት አይደለም። ለዚች 5 ዓመት እንደ ፕሮጀክት ይዘን ለመስራት ነው እንጂ እንደ ሀገር ፍላጎቱ ከፍተኛ ነው። ከ2000 በላይ ከተሞች ነው ያሉ። ቅድም ስናገር እንደነበረው ከ2000 ከተሞች ውስጥ 10 ባለሙያ እንኳን ወስደን እናሰልጥን ብንል 20,000 ሰው ይኖረናል ማለት ነው። ከተሞቻችን ትንሾቹ ከተሞች 50 60 ባለሙያ፣ ትልቆቹ ደግሞ በ100 200 የሚቆጠሩ ባለሙያዎች አሏቸውና ከፍተኛ የሆነ ዲማንድ ነው ያለው። እኛ ለጊዜው የመስራት አቅማችን እንደ ፌዴራል መንግስት እንደ ፌዴራል ከተማና መሰረተ ልማት ሚኒስቴር የመስራት አቅማችን እቺ ስለሆነች ለጊዜው ነው 5000 ያደረግነው። ይህንን መሰል ሀገራዊ ትልም እንዲሳካ ደግሞ ከሁሉ በላይ የባለድርሻዎች ቅንጅታዊ አሰራር ወሳኝ በመሆኑ ከሰሞኑ በጉዳዩ ዙሪያ የሚመክር የውይይት መድረክ ተዘጋጅቶ የነበረ ሲሆን በመሬት ዘርፉ ሊሰጥ የታሰበውን የስልጠናና የምዘና ሂደት እንዴት ውጤታማ ሆኖ መቀጠል አለበት በሚለው ሀሳብ ላይ መክሯል።
ይህ መድረክ አጠቃላይ በአገሪቷ ውስጥ ያሉ ክልሎችን በተለይ በመሬት ዘርፍና ከመሬት ጋር ተያያዥ ያላቸው ዘርፎች ላይ ትኩረት ሰጥቶ እየተሰጠ ያለ ስልጠናና የምክክር መድረክ ስለሆነ መድረኩ በጣም ወሳኝና ወቅታዊ መድረክ ብዬ ነው የምወስደው። ምክንያቱም ከመሬት ጋር የሚያያዙ ብዙ ችግሮች አሉ። መሬት ማለት የኢኮኖሚ አውታር ነች። መሬት ማለት የፖለቲካ ትርጉም ያለው ነገር ስለሆነ በዙ ዙሪያ በተደጋጋሚ የሚታዩ ብዙ ችግሮች አሉ። መንግስት እነኚህ ችግሮች ከመሰረቱ ለመቅረፍ በተደጋጋሚ ብዙ ስራዎችን ብዙ ሪፎርሞችንም ሲያካሄድ የቆየበት ሁኔታ ያለው፣ በዚሁም የማይናቁ ብዙ ለውጦች እየመጡ ያለበት ሁኔታ ያለው። አሁንም ግን ዘላቂና መሰረታዊ የሆነ ለውጥ ለማምጣት በመሬት ዘርፍ ብዙ ስራዎች መስራት እንደሚጠበቅብን ነው። ይሄንን ዘርፍ ለማዘመን ዋናውና ትልቁ ነገር ብዬ የማስበው የሰለጠነ የሰው ኃይል ያስፈልገናል። ከኢንስቲትዩሽን ቢልዲንግ ዋነኛው ፓርቱ ምንድነው? የሰው ሀብት ነው። የሰው ሀብቱ ደግሞ በጣም ብቁና ስልጡን ከሆነ እነዚህን ሀብቶች መጠቀም እንችላለን። አሁን ከመሬት ሀብት ቆጠራ ጋር በተገናኘ ብዙ ያልተሰሩ ተግባራቶች አሉ። በተለይ ደቡብ ምዕራብ ክልል በፊት በደቡብ ክልል ውስጥም ሆኖ በጣም ሪሞት ኤሪያ ከመሆኑ የተነሳ የተለያዩ ድጋፎችም ወደዛ ሲደረጉ አልነበሩም እና አሁን ላይ በራሱ እንደ ክልል መቋቋሙ በጣም ትልቅና የተሻለ እድል ነው ብዬ ነው ማስበው። ስራዎች አሉ፣ ነገር ግን ተግባራቶች ያልተከናወኑበት ሁኔታ ነው እና ያለው ይህንን ከመጠቀም አኳያ እነዚህን ባለሙያዎች ማሰልጠኑ አሰልጥኖም ደግሞ ሚዘና ውስጥ ማስገባቱ በጣም ትልቅ እድል ነው ብዬ አስባለሁ። ይህንን ለመጠቀም ማለት ነው። ምክክር መድረኩ በጣም ጥሩና ወቅታዊ እንዲሁም አስፈላጊ ነው። የሙያ ብቃት ምዘና እና ስልጠና በተመለከተ ከዚህ በፊት በተወሰኑ ዩኒቨርሲቲዎች ተሰጥቶ ለመሬት ዘርፍ ባለሙያዎችና አመራሮች በተለያዩ አካባቢዎች ላይ ተስማርተው እየሰሩ ላሉት የተሰጠ ስልጠና ነው። ይሄ ስልጠና በሚሰጥበት ጊዜ ለሰልጣኙ ለራሱ እንደዚሁ ደግሞ ለተቋሙ ፈጣን አገልግሎት ለመስጠትም የራሱን ብቃትም ለመለካት የሚያግዝ ስልጠና ለመስጠት የሚደረግ ምክክር መድረክ እንደመሆኑ መጠን አንድም ዩኒቨርሲቲዎች ሁለትም ኢንዱስትሪዎች እንደዚሁ የተለያዩ ባለድርሻ አካላትን ያካተተ በመሆኑ በቅንጅት የሚሰራ በመሆኑ ምክክር መድረኩ ላይ በርከት ያሉ ጠቃሚ ሀሳቦች ያገኘንበትና ቅንጅቱንም የበለጠ ለማጠናከር የሚረዳ ምክክር መድረክ ሆኖ ነው ያገኘሁት። ሌላው በመድረኩ ተሳታፊ የሆኑት የአምቦና የባህር ዳር ዩኒቨርሲቲዎችም በመሬት ዘርፉ የሰለጠነ የሰው ኃይል ማፍራቱን ስራ ቀደም ብሎ የጀመሩት ቢሆንም አሁንም እንደ ሀገር የተያዘውን የስልጠናና ምዘና ስራ በውጤታማነት ለመከወን እየሰሩ መሆናቸውን ነግረውናል። ከ2009 ጀምሮ በመሬትና መሬት ነክ ጉዳዮች ላይ በስልጠና ጥናቶችን በማከናወን በተለያዩ ወቅቶች ስራውን ሲያሳትፍ ነበረ። ከተለያዩ ክልል የተወጣጡ ባለሙያዎችን ስልጠናዎችን ይሰጣል። እስካሁን እንግዲህ በካዳስተር ቅየሳና ካርታ ዝግጅት ዙሪያ ላይ ከ6 ዙሮች በላይ ከደቡብ ክልል፣ ከኦሮሚያ ክልል፣ ከአዲስ አበባ መስተዳደር፣ ከአማራ ክልል የተወጣጡ ባለሙያዎች ስልጠናውን ሰጥቷል። ከመሬትና መሬት ነክ ንብረትና መሬት ኤጀንሲ ጋር ታይነባለው ላይ ማለት ነው። ከከተማ ገቢ ሪፎርም ጋር በመሆን ደግሞ ሁለት ሀገራዊ የሆኑ ትልቅ አሁን ቅድም ፕሬዘንቴሽኑ ላይ አቴንድ ታድርገ ከሆነ ወደ 184 በመሬትና መሬት ዘርፍ ላይ መሪ መዛኞችን ያፈራው በአምቦ ዩኒቨርሲቲ በኩል ነው። ወደ 298 የሚሆኑ ከሀገሪቷ ክልል የተወጣጡ የመሬትና መሬት ነክ ባለሙያዎች በአራት ዘርፍ ከደረጃ 2 እስከ ደረጃ 5 ድረስ በማሰልጠን እንደገና ደግሞ በስልጠናው መሰረት ከውጭ ሀገር በመጡት መዛኞች ሰርቲፋይድ በሆኑት መዛኞች የምዘና ስርዓቱን በማከናወን በ2020 ማለት ነው በፈረንጆች በ2020 ወይ በእኛ በ2012 ዓመተ ምህረት ለመጀመሪያ ጊዜ በደረጃ 5 መሬትና መሬት ነክ ላይ መሪ መዛኝ የሆኑ ባለሙያዎችን ማፍራት ችሏል። ዩኒቨርሲቲው እንግዲህ ይህንን ስራ ሲተገብር የመሬትና መሬት ነክ ጉዳዮችን ለመደገፍ የሚያስችል ማዕከልን ፈጥሯል። ማዕከሉ የጂኦስፓሻል ቴክኖሎጂና መሬት አስተዳደር ማዕከል ተብሎ ነው የሚሰየመው። በአምቦ ዩኒቨርሲቲ አጫሉ ሁንዴሳ ካምፓስ ውስጥ ነው ያለው። በአምቦ ዩኒቨርሲቲ አጫሉ ሁንዴሳ ካምፓስ ውስጥ ነው ያለው። በቂ የሆኑ የሰው ኃይሎች፣ የትሬኒንግ ፋሲሊቲዎች እና
ኢኩዊፕመንቶች፣ ሪሶርሶች አሉት። ይሄ ማዕከል በባህር ዳር ዩኒቨርሲቲ የመሬት አስተዳደር ኢንስቲትዩት እንደ ሀገር የመጀመሪያው የመሬት አስተዳደር ተቋም ነው። ይሄ ተቋም ሲመሰረት ጀምሮ ከስዊድን መንግስት ጋር በጋራ ካሪኩለም ከመቅረጽ ጀምሮ ባለሙያዎችን ከሁለተኛ ዲግሪ እስከ ሶስተኛ ዲግሪ በማሰልጠን ጀምሮ የቤተ ሙከራ ከፍተኛ የሆነ የቤተ ሙከራ የሰርቬይንግ መሳሪያ፣ የጂኦማቲክስ፣ የጂአይኤስ ላቦች እና ሌሎች ከመሬት ጋር ተያያዥ ያሉት ፋሲሊቲዎች በደንብ ተደራጅ ኢትዮጵያ ብቻ ሳይሆን እንደመሆን የልቀት ማዕከል እንደመሆን እየሰራ ያለ ትልቅ ተቋማችን ነው በዩኒቨርሲቲያችን ውስጥ። ከዚህ ከመሬት ጋር በተያያዘ በመጀመሪያ ዲግሪ ሲቋቋም በአንድ የፕሮግራም ጀምሮ የነበረው አሁን በአራት የሁለተኛ ዲግሪ በሶስት የመጀመሪያ ዲግሪ እና በአንድ የፒኤችዲ ዲግሪ ፕሮግራሞች አሉት የመሬት አስተዳደር ኢንስቲትዩት ብቻውን። የስልጠናና የምዘና የከተማ ባለሙያዎች ጋር በተያያዘ ከዚህ ቀደም የተሰጡ የጥራት ስልጠናና ምዘናዎች አሉ ባይዘውና እነሱን በተከታታይ ስልጠናውና ምዘናው በትክክል መካሄድ አለመካሄዱን የቁጥጥር ስራውን ይሰራ የነበረው የባህር ዳር ዩኒቨርሲቲ የመሬት አስተዳደር ኢንስቲትዩት ነው እና ስራውን በደንብ የምናውቀው የጥራት ተቆጣጣሪ ሁለን የሰራንን በተደጋጋሚና አሁን ወደ ስራው ስንገባ በደንብ ስለምናውቀው በፊትም ይሄን ለመስራት ምንም የሚያቅተን ችግር የለውም። በደንብ የመወጣት አቅም አለን፣ የሰው ኃይል አለን፣ ላቦራቶሪዎች አሉን፣ የማሰልጠኛ ክፍሎች አሉን፣ ሶፍትዌሮች አሉን፣ ሰርቬይንግ መሳሪያዎች አሉ። ስለዚህ ሁሉም ፋሲሊቲዎች ስላሉን የውን ስራ በአግባቡና በተገቢው መንገድ የመወጣት አቅም አለው ብዬ ነው ማለት የምችለው። ከዚህ ስልጠና ጋር ተያያዥነት ባለው ላይ አንዱ የምዕራቡን ክለስተር ስፔሻሊ ከኦሮሚያና ከጋምቤላ የተወጣጡ ባለሙያዎች ወደ 300 የሚሆኑ ባለሙያዎችን ለመቀበል ዝግጅት ላይ ነው ያለው የስልጠናና የምዘና ስርዓቱን ለማከናወን። እንግዲህ ይህንን ስልጠናና ምዘና ስናከናውን የበቁት አሰልጣኞችንና መዛኞችን ነው ለመጀመሪያ ጊዜ የምንጠቀመው ማለት ነው። ስለዚህ ይሄ ወደ 40 ቀን ወይ ደግሞ ከአንድ ወር 2 ሳምንት አካባቢ ሊደርስ የሚችል ዝግጅት ላይ ነው ያለው ነውና ዩኒቨርሲቲው የመሬቱን ዘርፍ በገጠር መሬት ላይ ከሚኒስትሪ ኦፍ አግሪካልቸር የሩራል ላንድ አድሚኒስትሬሽን ዩዝ ዳይሬክቶሬት ጋር በመሆን ስቲል አሁን ላይ ለራሱ ስልጠናዎችን እየሰጠን ያለ ነው። ኢፌክቲቭ ሴሽን ነው። ከከተማ ልማት ጋር ደግሞ ከከተማ ገቢ ሪፎርም ፕሮጀክት ጽሕፈት ቤት ጋር ባለው ላይ ቶችንም እየሰራ ነው። ታዲያ እንደታሰበው የመሬት ዘርፉን ለማዘመን አመራሮችና ባለሙያዎች ብቻ ማሰልጠን ብሎ መመዘን በቂ ስለማይሆን የዘርፉ ተዋናዮች ቅንጅታዊ አሰራር ይበልጥ ተጠናክሮ መቀጠል አለበት ሲሉ ምሁራኑ ይገልጻሉ። የመሬት ልማትም አለ፣ የፕላን ኢንስቲትዩት አለ፣ የፕሮፐርቲ ቫሉዌሽንም አለ። እነዚህ ስራዎች ሁሉም የሚሰሩት መሬት ጉዳይ ላይ ግን ምንድነው የተቋቋሙበት አላማ መጨረሻ ላይ አቺቭ ሊያደርጉ የሚችሉት ጎል አንድም ቢሆን ግን ፐርፎርም የሚያደርጉት አክቲቪቲ ኮኔክትድ ነው። ስለዚህ ተናባቢ የሆነ ኢንቫይሮንመንት ነው መፈጠር ያለበት። አንዱ ዊንግ የሚሰራው ስራ ሌላኛው አንደርስታንድ አድርጎ ተቀብሎ ሊተገብር የሚችል አይነት ኢንቫይሮንመንት ነው። በተለይ የመሬት አያያዝ ስነ ስርዓታችን በማመዘመን ከመሬት የሚገኘው ፋይዳ በሚፈለገው መልኩ እንዲገኝ እንደገና ደግሞ ባለቤትነት ተረጋግጦለት ለራሱ ንብረቱ ላይ የሚፈልገውን መብት ኤክሰርሳይዝ ለማድረግ የሚያስችል አይነት ኢንቫይሮንመንት ለመፍጠር የነዚህ ሴክተሮች አንድ ላይ ሆኖ መስራት ትልቅ ፋይዳ አለው ብዬ አምናለሁ። መሬት በደንብ መረጃዎቹ ሪከርድድ መሆን አለባቸው፣ መመዝገብ አለባቸው። እያንዳንዱ የመሬት አውቶሜትድ መሆን አለበት። ባይዘው ወይ እንደ ድሮው ፋይል እያገላበጥ ወረቀት እያገላበጥ ምሰራው ሊሆን አይገባም። በዚህ ዘመን ለምሳሌ ያደጉ ሀገሮችን ዝም ብለን በተለያየ መንገድ ለትምህርት ስንሄድ የምናየው በ13ኛው ክፍለ ዘመን በ14ኛው ክፍለ ዘመን ነው ባይዘው የመሬት መረጃ አውቶሜትድ የሆነው። የኛ እስከዛሬ ድረስ ማኑዋል ነው ብዙ የምንሰራው እና ይሄንን ማዘመን ያስፈልጋል። ለማዘመን ደግሞ ትልቅ በጀት ይፈልጋል፣ በጀት መመደብ ይፈልጋል። ትልቅ በጀት መመደብ ብቻ ሳይሆን ያንን በጀት በተገቢው መንገድ መጠቀም፣ በቂ የሰው ኃይል ማሰልጠን፣ በቂ ቴክኖሎጂዎችን መዋስ፣ መግዛት፣ መሸመት እና አጠቃላይ ከመሬት ጋር ያለውን በሙሉ ዘመናዊ ለማድረግ ሪከርድ ማድረግና መረጃዎችን
በደንብ መያዝ ያስፈልጋል። ለዚያ ደግሞ በቂ የሰው ኃይል ማሰልጠን ያስፈልጋል። በቀጣይም በሀገር አቀፍ ደረጃ በሁሉም ክልሎችና ከተሞች ሊተገበር የታሰበው የስልጠናና ምዘና ስርዓት እንደታሰበው በውጤት የታጀበ እንዲሆን ከሁሉ በላይ የከተማ አመራሮችና ባለሙያዎች በእኔነት ስሜት ተቀብለውት የበኩላቸውን ድርሻ ሊወጡ ይገባል ተብሏል። በዚህ ዝግጅት እንግዲህ ክልሎችም ከተሞችም ያው ያለውን ክፍተት በጋራ ስለሆነ ጥናቶችን የምናደርገው ምክክር የምናደርገው ሰልጣኝ ከመመልመል ጀምሮ የተለያዩ ድርሻዎች አሏቸው። በዚህ ስልጠና ላይ በዚህ ምዘና ላይ የሚሳተፉ ባለሙያዎችን ምልመላ አድርገው የሚልኩልን እነሱ ናቸው። ሁሉም ክልሎች ማለት ይቻላል በአብዛኞቹ መልምለው ልከዋል እንዲመዘኑ እና እንዲሰለጥኑ የሚችሉ ባለሙያዎቻቸውን ማለት ነው። ለዚህ ስራ ከፍተኛ ድጋፍ ማድረግ አለባቸው። እነዚህ የተለዩ ዩኒቨርሲቲዎች እንዳልኩ በክላስተር ነው የተደራጁት። ክልሎች በቅርበት ድጋፍ ማድረግ አለባቸው። የሚመዘኑ የሚሰለጥኑ ባለሙያዎችን ክትትል ማድረግ አለባቸው። ከዛም ተመዝነው ሰልጥነው ሲወጡ ደግሞ ምደባቸውን ወይም ደግሞ ተገቢ ቦታ ላይ አስቀምጦ ያሉ ከአገልግሎት ጋርና ከሌሎች ጉዳዮች ጋር የሚገናኙ ጉዳዮችን ማሻሻል፣ ማስተካከል፣ ይሄ ዘርፍ በተለይ መሬት ላይ ያሉ ችግሮች እንዲቀረፉ መሆን መቻል አለባቸው። ለዚህ ደግሞ ክልሎችም ከተሞችም ሁላችንም በጋራ ድርሻ አለን።